ጠቅላይ ሚኒስትሩ ብዙዎች ባቀረቡላቸው ጥሪ መሰረት ለትግራይ ህዝብ ጥሪ ያቀርበዋል። አብይ ለህዝቡ ማስተማመኛ ሰጥተዋል። ነገር ግን ለህወሓት የሰጡት ማስጠንቀቂያ አለ፣ እንመለከተዋለን። በአንጻሩ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የኢትዮጵያ መንግስት ፋኖን እንድናጠፋ ጥሪ ያቀርበውልን ነበር ሲሉ ተናግረዋል። ከዚያስ ህወሓት ምን መለሰ? የምንመለስበት ይሆናል። ሚኒስትሮች ለምስክርነት የቀረቡበት ከፍተኛው የሙስና ክስ፣ ተዘረፈ የተባለው 80 ሚሊዮን ዶላር በወፍ በረር የሚዳሰስ ይሆናል። እንደዚሁም ወቅታዊ የአሜሪካ እስራኤልና ኢራን ጦርነት መረጃዎች ትኩረታችን ናቸው። ሌሎችም ጉዳዮች ይዳሰሳሉ። ጤና ይስጥልን። ዕለታዊ መረጃ ጥንቅራችን ነው ተጀምሯል። ቀደም ሲል ያነሳናቸው አበይት ነጥቦች ናቸው። ዝርዝር መረጃዎቹን ደግሞ እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን እናምራ። ጠቅላይ ሚኒስትር አብይ ብዙዎች ባቀረቡላቸው ጥሪ መሰረት ለትግራይ ህዝብ መልእክት አስተላልፈዋል። አብይ ለህዝቡ ማስተማመኛ ሰጥተዋል፣ ነገር ግን ለህወሓትም ማስጠንቀቂያ ሰጥተዋል። በክልሉ ጦርነት ዳግም ይቀሰቀሳል በሚል ስጋት ብዙዎች ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ ህዝቡ እንዲረጋጋ መልእክት እንዲያስተላልፉ በሚል ጥሪ ሲቀርብ ነበረ። ለዚህም ይመስላል ጠቅላይ ሚኒስትር አብይ ከመንግስታዊው የዜና አገልግሎት ጋር ቃለ ምልልስ ያደረጉት። ጠቅላይ ሚኒስትሩ እንደሚታወቀው ህወሓት ወደ መሬት መውረድ የማይችል አስተሳሰብን ይዞ ያረጀ ኃይል ነው ሲሉ አጣጥለውታል። አክሎም ተፈናቃዮችን በተመለከተ አሁንም ችግር ሆኖ ያለው ከወልቃይት አካባቢ የተፈናቀሉ ዜጎች ጉዳይ ነው በማለት እነዚህ ዜጎች ወደ ቀያቸው እንዳይመለሱ እንቅፋት ሆኖ እየሰራ ያለው ራሱ ህወሓት ነው ብለዋል። ህወሓት ለአዲስ ጦርነት እየተዘጋጀ ነው የሚል መረጃ ይናፈሳል። በዚህ ጉዳይ ዙሪያ ምን ይላሉ በሚል ለቀረበላቸው ጥያቄ ሲመልሱ የትግራይ ህዝብ ልማት፣ ሰላም ይገባዋል፣ ሰላምና ልማትን ይወዳል የሚል ምላሽ ሰጥተዋል። ለዚህ ደግሞ ሰላምና ልማት ለማምጣት ታግሏል ሲሉ ነው የጠቆሙት። በአንጻሩ ድጋሚ ጦርነትና ውድመት አይገባውም የሚል እምነት አለኝ ያሉት። ነገር ግን ይላሉ ጠቅላይ ሚኒስትሩ፣ ነገር ግን ብቻውን ቀርቷል ያሉት ህወሓት እንደ እብዱሻ ከትግራይ ወጣት፣ ከትግራይ የጸጥታ አካላት፣ ከምሁራንና ዲያስፖራው እንዲሁም ከመላው የትግራይ ህዝብ ጋር በከፍተኛ መቃቃር ውስጥ ይገኛል ሲሉ ነው የተደመጡት። በዚህ የቃለ ምልልስ ቅንጭብ አብይ ስለ ኤርትራው መንግስትም ሲናገሩ ተደምጠዋል። ጠቅላይ ሚኒስትሩ ሻዕቢያ ስልጣን ሲይዝ ኤርትራ ከ300 በላይ ፋብሪካዎች ነበሯት ብለዋል። ነገር ግን በዚህ ሰዓት ምንም አይነት ፋብሪካ በሀገር ኤርትራ የለም፣ ሁሉም በሚባል ደረጃ ወድመዋል በማለት ከዚህ ውጪ ያኔ አስመራ ዩኒቨርሲቲ የምትባል ተቋም ነበረች፣ አሁን ግን እርሷም የለችም፣ ተዘግታለች ሲሉ ተናግረዋል። በትግራይ ክልል ዳግም ጦርነት ይከሰታል በሚል ከፍተኛ ጭንቀት መቀስቀሱ እየተሰማ ነው። ወጣቶች እየሸሹ ህዝቡ ገንዘብ ለማውጣትና አስቤዛ ለመሸመት እየተራኮተ ታይቷል። በርካታ ወጣትም በአየርም ሆነ በየብስ ትራንስፖርት ትግራይ ለቆ እየተሰደደ ይገኛል። ይህንን ተከትሎ ነው ጠቅላይ ሚኒስትር አብይ በትግርኛ ቋንቋ መልእክት እንዲያስተላልፉ ጭምርም ጥሪ ሲቀርብላቸው የነበረው። የቀድሞ የህወሓት አመራርና አምባሳደር የነበሩት አባዲ ዘሞ ልጅ ሆነውና በዚህ ሰዓት በትግራይ መረጃዎችን ከሚያሰራጩ ወጣቶች መካከል አንዱ የሆነው መዘክር አባዲ ዘሞ ለጠቅላይ ሚኒስትሩ ከሰሞኑ አፋጣኝ ጥሪ አቅርቦ ነበረ። መዘክር የትግራይ ህዝብ ዛሬ ወይንም ነገ ጦርነት ይጀመራል በማለት በከባድ ጭንቀት ላይ ወድቆ ይገኛል ብሏል። ብዛት ያለው ህዝብ በዚህ ስጋት ምክንያት ትግራይን ወደ ኋላ በመተው እግሩ ወደ አመራው እየተሰደደ ይገኛል ሲልም ነበር ያሳወቀው። መዘክር የሚያሳዝነው ጉዳይ ደግሞ ህዝቡ ምን እየተፈጠረ እንዳለ የሚያውቀው ነገር አለመኖሩ ነው ማለቱንም ዘግበን ነበር። እናም ጠቅላይ ሚኒስትር አብይ ወደ ሚዲያ ብቅ ብለው በትግርኛ ቋንቋ ለትግራይ ህዝብ ማብራሪያ ቢሰጡ መልካም ይመስለኛል፣ ሐሳቤንም እንደሚቀበሉት ተስፋ አድርጋለሁ ሲል ነበር ጥሪ ያቀረበው። በአንጻሩ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የኢትዮጵያ መንግስት ፋኖን እንድናጠፋ ጥሪ አቅርቦልን ነበር ሲሉ ተናግረዋል። የህወሓት ምክትል ሊቀመንበርና የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት የሆኑት አቶ አማኑኤል አሰፋም የኢትዮጵያ መንግስት ከፋኖ ጋር ወደ ቁርሾ ሲገባ አጋጣሚውን ተጠቅመን ፋኖን እንድናጠፋ፣ የጦርነቱ አካል እንድንሆን በተለያየ ጊዜ ጥሪ ቀርቦልን ነበር ሲሉ ተናግረዋል። አቶ አማኑኤል የትግራይን ክልል ወቅታዊ ሁኔታን አስመልክቶ በሰጡት ቃለ መጠይቅ የፌዴራል መንግስት ወደ ጦርነት ለመግባት ጫፍ ላይ ደርሷል በማለት ገልጸዋል። ለዚህ ገለጻቸው በማስረጃነት ያነሱት የፌዴራል መንግስት ክልሉን በአፋር፣ በወሎ፣ በእሳቸው በምዕራብ ትግራይ ባሉት በኩል መክበቡን ነው። በትግራይ በኩል ግን የጦርነት ፍላጎትም ሆነ ዝግጅት የለም ሲሉ ተናግረው የፕሪቶሪያ ስምምነት እንዲፈጸም ነው የምንፈልገው ብለዋል። የፌዴራል መንግስት በትግራይ ውስጥ ያሉ ችግሮችን ለመፍታት በዋናነት በፕሪቶሪያ ውስጥ ያሉ ግዴታዎችን ፈጽሞ ትግራይ ከጦርነቱ በፊት ወደ ነበረችበት ክልላዊ ቁመና መመለስ አለበት ሲሉ አቶ አማኑኤል ተናግረዋል። ይሁን እንጂ መንግስት
ይህን ግዴታውን ሳይፈጽም ሰራዊቱን ወደ ክልሉ ማስገባት አይችልም፣ ፈቃደኞች አይደለንም ነው ያሉት። የኢትዮጵያ መንግስት ጄኖሳይድ ፈጽሟል። ያ ችግር ሳይፈታ መልክ ሳይዝ የኢትዮጵያ መንግስት ወደ ትግራይ የሚገባው እውነትም ትግራይ እንደ አንድ ክልል ችግሮቿ ተፈቶ ከሌላ አካል ጋር ለመዋጋት ነው ወይንስ ሌላ ጄኖሳይድ ለመፈጸም ነው ወደ ትግራይ የሚመጣው? ምን ኢንሹራንስ አለ ሲሉ ጠይቀዋል። የጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር በማብራሪያቸው የኢትዮጵያ መንግስት ፋኖን እንድናጠፋና የቀይ ባህር ትርክት ላይ የመንግስት አካል እንድንሆን ተጠይቀን ነበርም ሲሉ ተደምጠዋል። ሆኖም ይህንን ጥያቄ ውድቅ ማድረጋቸውን ያመላከቱት የኢትዮጵያ መንግስት ከፋኖ ጋር ወደ ቁርሾ ሲገባ አጋጣሚውን ተጠቅመን ፋኖን እንድናጠፋ የጦርነቱ አካል እንድንሆን በተለያየ ጊዜ ጥሪ ቀርቧል። የቀይ ባህር ትርክት ሲነሳም የኢትዮጵያ መንግስት አንድ አካል ሆነን ያንን ጉዳይ እንድንቀጥልበት በተለያየ ጊዜ ብዙ ፍላጎትና ጥሪ ቀርቧል ብለዋል። ሆኖም የትግራይ ህዝብ ሌላ ጦርነት ስለማያስፈልገው ይህንን ጥያቄ እንዳልተቀበሉት ገልጸዋል። የትግራይ ህዝብ በቂ የሆነ የጦርነት ሁኔታን ያሳለፈ ህዝብ ነው። በቂ የሆነ ጉዳትን ያስተናገደ ህዝብ ነው። ካሁን በኋላ ከኤርትራም ይሁን ከአፋር፣ ከአማራ፣ ከሌሎች ጎረቤቶች የተፈጠሩ ችግሮች በህግና በሌሎች መንገዶች እንዲፈቱ ተደርገው ዘላቂ የሆነ ሰላምና ጉርብትና እንጂ ሌላ ጦርነት አያስፈልገንም የሚል አቋም ነው ያለን በማለት አቶ አማኑኤል ቀርቦልን ነበር ያሉትን የውጊያ ጥያቄ ውድቅ ያደረጉበትን ምክንያት አብራርተዋል። ጥንቅራችን እንደቀጠለ ነው። ወደ ወቅታዊው የአሜሪካ እስራኤልና ኢራን ጦርነት መረጃዎች እናምራችሁም። በስህተት በወገን ጦር የተመቱት የአሜሪካ ጦር ጄቶች ጉዳይ። የአሜሪካ ወታደራዊ አውሮፕላን በኩዌት ተከስክሷል። ሰኞ ጠዋት በርካታ የአሜሪካ ተዋጊ አውሮፕላኖች ተከስክሷል ሲል የኩዌት መከላከያ ሚኒስቴር አስታውቋል። የበረራ አባላቱ ምንም ጉዳት ሳይደርስባቸው በህይወት ተርፈዋል በማለት ወደ ሆስፒታሎች መወሰዳቸውን መግለጫው አክሎ ገልጿል። የኩዌት መከላከያ ሚኒስቴር መግለጫም የበረራ አባላቱ ሁኔታ እየተረጋጋ መሆኑን አስታውቋል። የመከላከያ ሚኒስቴሩ አክሎም ከአሜሪካ ጋር ስለ ክስተቱ እየተነጋገረ መሆኑንና የክስተቱን መንስኤዎችን በተመለከተ ምርመራው እየተካሄደ መሆኑን አስታውቋል። ቀጥለናል። የኳታር ኢነርጂ ኤልኤንጂ ምርት ሊያቆም ነው ተብሏል። በራስ ላፋን የኢንዱስትሪ ከተማና በኳታር ግዛት መሳይድ የኢንዱስትሪ ከተማ በሚገኙ የኳታር ኢነርጂ ኦፕሬቲንግ ተቋማት ላይ በተፈጸመው ወታደራዊ ጥቃት ምክንያት ኳታር ኢነርጂ የፈሳሽ የተፈጥሮ ጋዝ ወይም ኤልኤንጂ እና ተያያዥ ምርቶችን ማምረትን አቁሟል። ኳታር ኢነርጂ ከሁሉም ባለድርሻ አካላት ጋር ያለው ግንኙነት ከፍ አድርጎ የሚመለከት እንደሆነና የቅርብ ጊዜውንም መረጃ ማስተላለፉ እንደሚቀጥል ነው የገለጸው። እንደዚህ አይነት አደጋዎችን እያስከተለ ያለውና በመካከለኛው ምስራቅ የተቀሰቀሰው አዲስ ውጥረት የዓለምን የነዳጅ ገበያ ክፉኛ እያወከው እንደሚገኝም ተገልጿል። በአሜሪካና በእስራኤል ጥምረት በኢራን ላይ የተሰነዘረውን ወታደራዊ ጥቃት ተከትሎ የድፍድፍ ነዳጅ ዋጋ በአንድ ጊዜ የ13 በመቶ ጭማሪ በማሳየት ባለፉት 14 ወራት ታይቶ የማይታወቅ የ$82 የዋጋ ጣሪያ ላይ ደርሷል። ለዚህ የዋጋ መናር ዋነኛው ምክንያት ለዓለም ነዳጅና ተፈጥሮ ጋዝ ንግድ እጅግ ወሳኝ የሆነው የሆርሙዝ ሰርጥ መዘጋቱ ሲሆን ኢራን መርከቦች በዚህ መስመር እንዳያልፉ ማስጠንቀቂያ መስጠቷ ተሰምቷል። የዘጋርዲያን ዘገባ እንደሚያሳየው የወታደራዊ ግጭት በዓለም አቀፍ የንግድ መስመሮች ላይ ከፍተኛ መስተጓጎል እየፈጠረ ይገኛል። እንደ ሜርስክ ያሉ ግዙፍ የጭነት ኩባንያዎች ለደህንነታቸው ሲሉ በሆርሙዝና በስዊዝ ካናል በኩል የሚያደርጉትን ጉዞ ማቋረጣቸውን አስታውቀዋል። በተመሳሳይ ሁኔታ የዓለም የአክሲዮን ገበያዎች በቶኪዮ በሲድኒና በሻንጋይ ከፍተኛ መዋዠቅ እያሳዩ ሲሆን ባለሀብቶች ስጋት ውስጥ በመግባታቸው እንደ ወርቅ ያሉ አስተማማኝ ንብረቶች ላይ ኢንቨስት እያደረጉ ነው። በዚህም ምክንያት የወርቅ ዋጋ በ2.8 በመቶ አድጎ አንድ አውንስ $5,397.10 ደርሷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የተጀመረው ጥቃት የተፈለገው ግብ እስኪመታ ድረስ ለሚቀጥሉት 4 ሳምንታት ሊቀጥል እንደሚችል ገልጸዋል። የሆርሙዝ ሰርጥ ከዓለም የነዳጅ አቅርቦት ውስጥ እስከ 20 በመቶ የሚሆነውን የሚያስተላልፍ በመሆኑ መስመሩ በፍጥነት ካልተከፈተ የነዳጅ ዋጋ ከአንድ በርሜል እስከ $100 በላይ ሊያልፍና ዓለም አቀፍ የኢኮኖሚ ቀውስን ሊያስከትል እንደሚችልም የዘርፉ ተንታኞች ስጋታቸውን እየገለጹ ይገኛሉ። ከዚሁ ጉዳይ አልወጣንም። የኢራን አብዮታዊ ዘብ ለዓለም የነዳጅ ዝውውር የልብ ትርታ የሆነው የሆርሙዝ ሰርጥ ዝግ እንደሚሆን በይፋ አሳውቋል። በሰርጡ ለማለፍ የሚሞክር ማንኛውም መርከብ በእሳት እንደሚጋይም አስታውቋል። ይህ ቦታ በዓለም ላይ ካለው የነዳጅ ዝውውር ውስጥ 20 በመቶውን ወይም 1/5ኛው የሚያልፍበት እጅግ ወሳኝ የባህር መስመር ነው። የሆርሙዝ ሰርጥ መዝጋት ማለት የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲነር የሚያደርግ ነው። ከዚሁ ጋር በተያያዘ ትላንት ላይ የኢራን አብዮታዊ ዘብ በሆርሙዝ ሰርጥ በሆንዱራስ ሰንደቅ ዓላማ ስትጓዝ የነበረች አቴኖቫ የተባለች የነዳጅ ጫኝ መርከብ በሁለት ድሮን መጥቶ እንድትነድ ማድረጉን ገልጿል።
ወደ ሌሎች ወቅታዊ ጉዳዮቻችን እናምራችሁም። ፋኖ ውድመት አደረሰባት የተባለችው የጎንደር ሌላኛው ወረዳ በአማራ ክልል ማዕከላዊ ጎንደር ዞን የጣቁሳ ወረዳ አስተዳደር ጽንፈኛ ሲል የጠራው ታጣቂ ቡድን ባለፈው ሐሙስ የካቲት 19 በወረዳው በርካታ የመንግስት ተቋማት ላይ ከፍተኛ ውድመት አድርሷል ብሏል። ቡድኑም ከወረዳው 35 የመንግስት ተቋማት ውስጥ በ28ቱ ላይ ጉዳት አድርሷል ሲል አስተዳደሩ ገልጾ 3ቱ ተቋማት ሙሉ በሙሉ በእሳት ተቃጥለው መውደማቸውን አስታውቋል። በ25ቱ ተቋማት ተሽከርካሪዎች፣ ኮምፒውተሮችና ሰነዶች እንደተቃጠሉ፣ የቢሮዎች በሮችና መስኮቶች እንደተሰበሩና በዚሁ ምክንያት የመንግስት አገልግሎቶችን ለመስጠት አዳጋች ሁኔታ መፈጠሩንም አስተዳደሩ አውስቷል። የወረዳው አስተዳደር ቡድኑ ጥቃቱን የፈጸመው የጸጥታ ኃይሎች የህዝብን ደህንነት ለመጠበቅ ከተማዋን ለቀው በወጡበት አጋጣሚ በመጠቀም ነው ብሏል። በመጨረሻም ሚኒስትሮች ለምስክርነት የቀረቡበት ከፍተኛው የሙስና ክስ ተዘረፈ የተባለው 40 ሚሊዮን ዶላር ከጥቂት ወራት በፊት በማዳበሪያ ግዢና ተያያዥ ጉዳዮች ዙሪያ ከፍተኛ የሙስና ወንጀል ፈጽመዋል የተባሉ ከፍተኛ የመንግስት ባለስልጣናት ክስ ተመስርቶባቸው በፌዴራሉ ከፍተኛ ፍርድ ቤት ጉዳያቸው እየታየ ይገኛል። የፌዴራሉ ከፍተኛ ፍርድ ቤት ከሰሞኑ ባስቻለው ችሎት አቃቤ ሕግ የምስክሮችን ክስ አሰምቷል። ምስክርነት ካሰሙት መካከል የኢፌዴሪ ግብርና ሚኒስትር ዴኤታ ሶፊያ ካሳና የኢትዮጵያ ባህር ትራንስፖርት ሎጂስቲክስ አገልግሎት ኢንተርፕራይዝ ምክትል ዋና ስራ አስፈጻሚ ካፒቴን ተፈራ ካሳ ይገኙበታል። ሁለቱ የመንግስት ባለስልጣናት ዳኞች ፊት ቀርበው የተቋሙ የኮንትራት ደንቦች፣ ሂደቶችና የሥራ አፈጻጸም ወይም ኦፕሬሽናል ውሳኔዎችን በተመለከተ ዝርዝር ማብራሪያ ሰጥተዋል። ጉዳዩን የሚመረምሩት አቃቤ ሕጎች በእነዚህ የመንግስት አሰራር ሂደቶች ክፍተት የተነሳም መንግስት 40 ሚሊዮን የአሜሪካን ዶላር እንዲያጣም ተከሳሾች ምክንያት ሆነዋል ብሏል። አቃቤ ሕግ መንግስት የሰጣቸውን ኃላፊነት በአግባቡ አልተወጡም ያላቸው ተከሳሾች በቅርብ ጊዜ የኢትዮጵያ ታሪክ ከተመዘገቡ ከፍተኛ የሙስና ወንጀል ኬዞች መካከል አንዱ ነው ሲልም አትቷል። ስልጣንን አላግባብ በመጠቀም ከማዳበሪያ ግዢ ጋር በተያያዘ በመንግስት ላይ 5.6 ቢሊዮን ብር ጉዳት በማድረስ የተጠረጠሩ ከፍተኛ አመራሮች መካከል የኢትዮጵያ የግብርና ስራዎች ኮርፖሬሽን አመራሮች በክስ መዝገቡ በአንደኛ ደረጃ የኮርፖሬሽኑ ዋና ስራ አስፈጻሚ የነበሩት አቶ ክፍሌ ወልደ ማርያም ጋዎ ተጠቅሰዋል። በተጨማሪም በኮርፖሬሽን የግብርና ግብዓት ምርትና አቅርቦት አብይ ዘርፍ ምክትል ዋና ስራ አስፈጻሚና የአፈር ማዳበሪያ ግዢ ኮሚቴ ሰብሳቢ የነበሩት አቶ ወልደ አብደምሴ ክብረት የኮርፖሬት ሀብት አመራር ዘርፍ ምክትል ዋና ስራ አስፈጻሚና የአፈር ማዳበሪያ ግዢ ኮሚቴ አባል በነበሩት አቶ ተሳይ ሜጫ ወልደ ስላሴ የኮርፖሬት ፋይናንስ ዘርፍ ምክትል ዋና ስራ አስፈጻሚና የኮርፖሬሽኑ የግዢ ኮሚቴ አባል በነበሩት ወይዘሮ ኃይለ ማርያም ነጋሳ በኮርፖሬሽኑ ከፍተኛ የግዢ ባልደረባና የማዳበሪያ ግዢ ኮሚቴ አባልና ጸሐፊ በነበሩት አቶ ሚሊዮን ገረመው ሸቱ እንዲሁም በኮርፖሬሽኑ የግብርና ምርት ማሳደጊያዎች አቅርቦት ዘርፍ ስራ አስፈጻሚና ኮርፖሬሽኑ የአፈር ማዳበሪያ ግዢ ኮሚቴ አባልና የብሔራዊ አፈር ማዳበሪያ ግዢ ኮሚቴ ጸሐፊ በነበሩት አቶ ሰለሞን ገብረ መላክና በኮርፖሬሽኑ የግብአት ግዢና ትራንዚት ክፍል ስራ አስኪያጅ የሆኑት አቶ ዘላለም ዳኜ ሮሬሳም እንደ ቅደም ተከተላቸው ተጠርጥረው ተከሰዋል። ከኮርፖሬሽኑ ውጪ በወንጀሉ ተሳትፈዋል ተብለው ከተጠረጠሩት መካከል በኢትዮጵያ ግብርና ሚኒስቴር የግብአት አቅርቦት መሪ ስራ አስፈጻሚና የብሔራዊ አፈር ማዳበሪያ ግዢ ቴክኒካል ኮሚቴ ሰብሳቢ የነበሩት አቶ መንግስቱ ተስፋላቀ፣ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ምክትል ስራ አስፈጻሚ የነበሩት ካፒቴን ወንዶሰን ካሳ አሰፋ፣ በኢትዮጵያ ተስማሚነት ምዘና ድርጅት የኢንስፔክሽን ዳይሬክቶሬት ዳይሬክተር የሆኑት አቶ ጸጋይ በርሀ ኪዳኑና በኢትዮጵያ ተስማሚነት ምዘና ድርጅት የጅቡቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አለባቸው ሞልቶ ዳኘም እንዲሁ በክሱ ተጠርጥረዋል ከተባሉት መካከል መሆናቸው ታውቋል። ወደ ቤተሰቦቻችን የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።